ሐዋርያትን እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ብሎ ተናግሯል። ታዲያ ቅዱሳን የምንለው ቅድስት ድንግል ማርያም፣ አንዳንድ ሰዎች እመቤታችንን ማርያም ብቻ ብለው ይጠራል። እንደዛ አትጠራ። ቅድስት ንጽሕት ድንግል ማርያም እንዲህ አምላክን ወለደች ወላዲተ አምላክ ነው የምትባል። ስለ ቅድስና ነው የምንለው። እንግዲህ ቅድስና የእግዚአብሔር እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ብሎ እግዚአብሔር አምላካችን በመጽሐፍ ማየትም ቅድስና ይጠይቃል፣ ንጽሕና ይጠይቃል፣ ሕይወት ይጠይቃል። ዛሬ በአዲስ ርዕሰ ጉዳይ ደግሞ ከሳምንቱ በሌላ ደግሞ ርዕሰ ጉዳይ መተናል። እስቲ ዛሬ ስለ ቅድስና ምንድን ነው? ቅድስና ብዙዎቻችን ጋራ የሚሰጠው ትርጉም ምን እንደሆነ አላውቅም። ነገር ግን ዛሬ የምነግራችሁ በጣም ስለ ቅድስና የምር በጣም ጠቃሚ ቪዲዮ ነው። ቅድስና ምንድን ነው? ቅድስና እንዴት ይገኛል? ቅዱሳን ማን ነው የሚገባው የሚባለው አብዛኞቻችን እናውቃቸዋለን። ነገር ግን የበለጠ ደግሞ አጽንኦት ሰጥተን እንድናያቸው የሚረዳን እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ያለው አምላክ ቅድስና የባህሪው ነው። እዚህ ጋር በጣም መርሳት የሌለብን ነገር የእግዚአብሔር ቅድስና የባህሪው ነው፣ ለሰው የሚሰጥ አይደለም። ማለት ይሄ የባህሪነቱን ለሰው መስጠት አንችልም። የእግዚአብሔር ቅድስና ይሄ እግዚአብሔር አምላክነቱ አባቶቻችን ይላሉ እንግዲህ ንጉሥ በሚስቱ ንጉሥ በመንግስቱ ሲመጡ አይወድም እንደሚሉት እግዚአብሔር አምላክ ቀናተኛ አምላክ ነው። ስንመጣበት አምላክነቱ እግዚአብሔር አምላክ በንጉስነቱ ቀልድ አያውቅምና ብዙዎቻችን ባለማወቅ የምንላቸው ነገሮች ስላሉ ነውና የእግዚአብሔር ቅድስና ግን የባህሪው ነው። የእግዚአብሔር ንጽህና የባህሪው ነው። የእግዚአብሔር ልግስና የእግዚአብሔር ቸርነትም ለባህሪው ነው። የሰው ቅድስና፣ የሰው ንጽህና፣ የሰው ቸርነት የምንላቸው እነኚህ በጸጋ የተሰጡት ናቸው። እግዚአብሔር በጸጋ የሰጠን ነው እንጂ የኛ የራሳችን ያልነበረንን ነገር አምጥተን አይደለም። ነበረ ያለ የሚኖር ስለዚህ አልፋ ኦሜጋ ተብሎ የሚጠራ የሚነገርለት ነው። ዛሬ እንግዲህ ቅድስና ላይ ትኩረት ያደረግንበት ምክንያት ትውልዱ በቅድስና ማጣት በቅድስና እጦት በጣም ተጨንቋል። ለምሳሌ አብዛኞቹን ሰዎች ያቸው እስቲ ቅድስና ላይ ስታናግሯቸው በጣም ደስተኛ አይደሉም። ቅድስና ግን የህይወታችን ዋናው መሰረት ነው። ለምሳሌ አንድ ሰው ለጸሎት እንኳን ሲቆም በቅድስና ነው መቆም ያለበት፣ በንጽህና መቆም እንዳለበት ሁሉ ማለት ነው። ቅድስና ደግሞ የስጋ ሊሆን ይችላል። ያው አንድ ሰው ቅድስና የሚባለው ደረጃ ላይ ለመድረስ አባቶቻችን 10 ማዕረገ ቅድስና አሉ። 10 ከነኛ መካከል አንዱ ከዊነ እሳት ነው። ለምሳሌ አንድ አባት ማዕረግ ላይ ሲደርስ ይሄ የመብቃት ቅድስና ላይ ሲደርሱ ይላል ነጽሮተ ስሉስ ቅዱስን ያያሉ። ማለትም ሥላሴ በአርያም በዙፋኑ በቅዱሳን መላእክት ስሉስ ቅዱስ እየተባለ ሲመለክ ሲመሰገን ያያሉ። እነኛ አባቶች ይህንን ያየ አይናቸው ሌላ ምድራዊውን ነገር ዓለማዊውን ነገር ማየት አይፈልጉምና አምላካቸውን ወዲያው ነው የሚጠይቁት። በቃ እግዚአብሔር ይህንን ባሳየኝ ነገር ይብቃኝ ነው። ታስታውስ እንደሆነ ስምዖን አረጋዊ ልክ እመቤታችን ቅድስት ድንግል ማርያምን በነፍስሽ ሰይፍ ያልፋል ከማለቱ አስቀድሞ እንሆ ባሪያ በሰላም አሰናብቶ ነው ያለው። ምክንያቱም እግዚአብሔርን ያህል አምላክ አይቷላ። በሕፃንነቱ ያንን ሕፃን ገና እንደተወለደ ይዞ ባሪያህን በሰላም አሰናብቶ እንሆ የባሪያ ማዳንህን አይቻለውና ብሎ ከዛች ቀን ጀምሮ መኖር አልተመኘም ያ ሰው። ለዛ ነው እመቤታችን ቅድስት ድንግል ማርያምንም ያዩት። አይታችሁ ገብረ ምጥማቅ ላይ እመቤታችንን የተመለከቱ ያዩ እኮ ከዛ በኋላ ሌላ ነገር ማየት እኮ አይፈልጉም። ያስባችሁ እመቤታችንን ያየ ንጽህና አምላክን ይቅርና ማለት ነው ቅዱሳኑን ይወት ለኛ ዛሬ የበቁትን አባቶች እንኳን ለማየት እንኳን አንችልም። አይደለም አምላካችንን ኢየሱስ ክርስቶስን ይቅርና በገዳም ሲሄዱ የበቁ አባቶች አሉ እንባል የለ እነሱ እንኳን የማየት እኮ ጸጋ የለን። አይደለም ጸጋ፣ እውቀት፣ ንጽህና፣ ቅድስና የለን። ስለ ቅድስና ያነሳውላችሁ ለዛ ነው። ቅድስና የሁሉ ነገር መጀመሪያ ነው። በጸሎታችን ላይ እንግዲህ ጌታችን እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ብሎ ለሐዋርያት ተናግሯል። ስለዚህ እሱ ቅዱስ ስለሆነ ቅዱስ ነገር ነው የሚስማማው ማለት ቅድስና ንጹህ የሆነ ነገር ነው ለእግዚአብሔር የሚስማማው። አሁን ቅዱስ ባልሆነ ማንነት ንጽህና በሌለው ማንነት እግዚአብሔር ቤት ልናገለግል ብንመጣ፣ ልንዘምር ብንመጣ፣ ልንሰግድ ብንመጣ፣ ልናስተምር ብንመጣ ዋጋ የለውም ማለት ነው። የቃየልን ምሳሌ ላምጣላችሁ። አቤል እግዚአብሔር አምላክ ንጹህ ይወዳል፣ እግዚአብሔር አምላክ ቅዱስ ነው፣ እግዚአብሔር አምላክ በባህሪው ንጹህ አምላክ ነው ብሎ ንጹህ ስንዴን ያቀረበው ለእግዚአብሔር ማለት ንጹህ ስንዴ። አቤል ለእግዚአብሔር ንጹህ መስዋዕት ይሆናል። ንጹህ ክርዳድ የሌለበትን መርጦ ለእግዚአብሔር የሚገባው ይሄ ነው ብሎ አቀረበለት እና እግዚአብሔር አምላክ የአቤልን መስዋዕት ነው የተመለከተው።
ወደ አቤልና ወደ መስዋዕቱ ተመለከተ ይለናል መጽሐፍ ቅዱስ። አንረሳ። እግዚአብሔር አምላክ ቅድስናን ይወዳል። በቤተ መቅደስ የምናገለግል፣ በቤተ ክርስቲያን የምናገለግል ይበስም ይነስም ግን እግዚአብሔር ወደ ቅድስና ደረጃ ማለት ወደ ንጽህና እንዲያመጣን ግን መትጋት ይጠበቅብናል። ራሳችንን ልንጠብቅ ይገባል ከብዙ ነገር ማለት ቅድስናን ከሚያጎድፉ ነገሮች። ቅድስናን የሚያጎድፉ አንዱ እኮ ራስን አለመጠበቅ ነው። ለምሳሌ በብዙ መንገድ ሊሆን ይችላል። የወደቀን የተሳሳትን ሰዎች ካለን በንስሐ ተነስተን እግዚአብሔርን ይቅርታ ልንጠይቅ ይገባል ማለት ነው። ምክንያቱም ያለ ቅድስና እግዚአብሔርን ደስ ማሰኘት አይገባል። ያለ እምነት እግዚአብሔርን ደስ ማሰኘት እንደማይቻል ሁሉ ቅድስና የሌለው ሕይወት፣ ቅድስና የሌለው ማንነት፣ ቅድስና የሌለው አገልግሎታችን መኑ ፍሬ አልባ ነው የሚሆንብን ማለት በጣም አገልግሎታችንን ያዘገየዋል ማለት ነው። ወደ እግዚአብሔር እንዳይቀርብ፣ ወደ እግዚአብሔር እንዳያርግ፣ ከደመና በታች እንዲሆን ነው የሚያደርግብን። ስለዚህ ቅድስና ምንም ነገር መስፈርት የማንሰጠው ነው። ምክንያቱም ሐዋርያት ቅዱሳን ሆነዋል። አስቡት፣ በቃ ንጹሐን ነበሩ። ሐዋርያት ቅዱሳን ነበሩ። ለእግዚአብሔር አገልግሎት የተመቹ መንፈስ ቅዱስን እንዲቀበሉ ያደረጋቸው ቅድስናቸው፣ ንጽህናቸው፣ እግዚአብሔር አምላክን መከተላቸው። ሐዋርያት ንጹሐን ናቸው ስንል እግዚአብሔር አምላክ የሰጣቸው ስለሆነ ንጹህ አደረጋቸው፣ አጠባቸው። እግዚአብሔር አምላክ አስተካከላቸው። ከዛ በኋላ መንፈስ ቅዱስ አደረባቸው። ከዛ በኋላ ማገልገል ጀመሩ ማለት ነው። መንፈስ ቅዱስን ከመቀበላቸው በፊት ግን በጣም ፈሪ ነበሩ። እንኳን ወንጌል ሊሰብኩ ይቅርና በዝግ ቤት ተሰብስበው በፍርሃት በማርቆስ እናት ማርያም ቤት ተሰብስበው የአምላካቸውን ይጠብቁ ነበር። ምክንያቱም አይሁድ ክርስቶስን ያሰቃዩት እኛንም ያደርሱብናል መከራ ብለው ማለት ነው። ስለዚህ ይሄ ቅድስና ግን ሲኖራችሁ እግዚአብሔርን ማምለክ፣ እግዚአብሔርን ማስደሰት የሚቻለው ራሱ በንጽህና በቅድስና በረከቱ ይመጣል፣ ጸጋው ይጨመራል። በእውነት በአገልግሎት እናድጋለን። ይሄ የአገልግሎታችን ማድጋ በሕይወታችን ስኬታማ መንፈሳዊ እውቀት፣ እድገት፣ ብስለት እንድናገኝ እነኚህ ነገሮች ወሳኝ ናቸው። ቅድስና ማለት ነው። ንጽህናን በሌላ ጊዜ እንመጣበታለን። ዛሬ ቅድስና ላይ ስለሆነ እመቤታችን ቅድስት ነው። ቅጽል አንዳንዱ ዝም ብሎ ማርያም ይላልና ከየት እንዳመጣ ነው አላውቅም። አምላክ ቅድስት ድንግል ማርያም አያችሁ፣ መጠሪያ አለ። እኛ በዘመኑ እንኳን ብዙ መጠሪያዎች ማዕረግ አለ አይደል? እንኳን ለፍጥረት የምንሰጠው አምላክን ለወለደች ለቅድስት ድንግል ማርያም ሲያንሳት እኮ ነው በምን ብንጠራት። ስለዚህ ለእመቤታችን አንደኛው የእመቤታችን ቅድስና ግን አምላክን ለመውለድ አምላክ እርሷ ጋራ ሰው ሆኖ ለመገለጥ ንጽሕት ቅድስት ሆና የተገኘች ነው እመቤታችን እኮ። ለዚህ ነው አባ ሕርያቆስ በቅዳሴው ላይ እመቤቴ ማርያም ያላት እኮ። በእውነት ማርያም አንገታቸውን እንዳገዘፉ እንደ ዕብራውያን ሴቶች በዋዛ በፈዛዛ ያደግሽ አይደለሽም ይላል። አሁን በዋዛ በፈዛዛ ማለት የዕብራውያን ሴቶች በጣም አንገታቸው የገዘፈ ረጅም ናቸው እና ዋዛ ፈዛዛ ያበዛሉ ማለት ነው። ጨዋታ፣ ቀልድ፣ ቧልት፣ ፌዝ ከሚያበዙ ሳይሆን ይልቁኑ እንደ ቅዱሳን መላእክት ቅዱሳን መላእክትን ያረጋጉሽ ቅዱሳን መላእክት ነው ከአንቺ ጋር የኖሩት። ታስታውሱ ጎነ ገና እመቤታችን እኮ በ3 ዓመት ነው የተባለ የእግዚአብሔር መልአክ መጥቶ ምግብ ሲሰጣት ካስታውሳችሁ መጀመሪያ ዘካርያስ ለኔ ይሆን ብሎ መጣ አይደለም። እስቲ ለእናቱ ይሆናል ብሎ በሁለተኛ ተሞከረ አይደለም። እስቲ ዞር በሉ ምናልባት መልአኩ ለዚች ለብላቴና ይሆናል ተብሎ ዞር ሲሉ ቅዱስ መልአክ ወረድ ብሎ በክንፍ ጋርዶ አበላት፣ አጠጣት። ከዛን ቀን ጀምሮ እመቤታችን የቅዱሳን መላእክት ድምፅ ቅዱሳን መላእክት እያጫወቷት የቅዱሳን መላእክት ድምፅ እየሰማች እያረጋጓት ያደገች ናት እንጂ በዚህ ዓለም ሐሳብ በዚህ ዓለም አሸንክታ ተይዛ ያደገች አለ። ለዚህ ነው አባ ሕርያቆስ በዋዛ በፈዛዛ ካደጉ ያለው ይለየው